ክርስቲያኒቱ ሰው ትቀበላለች እንጂ ለሰው ክብር ተመጥና የምትሰጥ ቤተክርስቲያን የለችም። ለገሌ ሀገረ ስብከት አይመጥነው የሚባል ትምህርት የላትም ቤተክርስቲያኒቱ ነበር ያለው ማለት ነው። ስለዚህ ምን ማለት ነው? እውነትም ሄደና ቦታው ብሱ በሰራው ስራ ማን ተከበረ? ኑሲስ ጎርጎሪዎስ ብላችሁ ከተናገራችሁ ዘኑሲስ የሚል ቃል አትተው፣ ወይም ግሪጎሪ ኦፍ ኒሳ ማለትን አትተው። ግሪጎሪ ካላችሁ ኒሳ ትላላችሁ የግድ። ክቡሩ መምህር ቦታውን አብሮ ያስነሳዋል እስኪሞት ድረስ ማለት ነው። ያ የሚመጣው ከምንድን ነው? ክርስቶስ በሰውየው ላይ ከማደሩ የተነሳ ነው። እና እሱ እዚያ ሀገረ ስብከቱ ላይ ሲሄድ ክርስቲያኖች በጣም ጥቂቶቹ ነው፣ አሕዛብ ደግሞ በጣም ብዙ ነበሩ። በኋላ እሱ ካስተማረ በኋላ እና ጳጳስ ከሆነ በኋላ ደግሞ ተገለበጠ። ምን ሆነ መሰላችሁ? ክርስቲያኖች ቀድሞ የአሕዛቡን የሚያህል ቁጥር ሆኑና አሕዛቡ ደግሞ የቀድሞዎችን የክርስቲያን ቁጥር ይዘው ትንሽ ሆኑ። እንዲህ ያለ ሰው ክብር ይገባዋል። ቅዱስ ዮሐንስ አፈወርቅም ስለ ቅዱስ አግናጤዎስ በተናገረው አንቀጹ ጊዜ እንዳላረዝምባችሁ እንጂ ጽሑፉን ባነብላችሁ ደስ ይለኝ ነበር። ከተረፈ በኋላ አነብላችኋለሁ። አንድን የቤተ ክርስቲያን ሹም የሚያስከብረው ይላል መጀመሪያ የተረከበው አደራ ትልቅነት ነው ብሎ ይናገራል። ስለዚህ በማን ወንበር ነው የተሾመው? የተሾመው በጴጥሮስ ወንበር ነው። አግናጤዎስን ሲያደንቅ ነው። የጴጥሮስን ወንበር በመጠበቁ ይደነቃል እንጂ በሱ ሹመት መጠን አይደነቅም ይላል። እና ቤተ ክርስቲያን የምትባለው እንዲህ ያለች ስፍራ ናት፣ የተቀደሰች ስፍራ፣ ክርስቶስ ያደረባቸው ሰዎች መሰብሰቢያ ስፍራ ነው ማለት ነው። አንድ ሰው ሲገባ ወደ ክርስቶስ ማህበር ነው። ቤተክርስቲያን አጥሩን ተሳልሞ ሲገባ እንዲሁ በቃ እዚህ ውስጥ ተቀጥሬ 20 ዓመት አገልግያለሁ ብሎ እንዲህ ደረትን ሁላ እንደዚህ ተደርጎ አይኬድም። በእውነት ፍየል ይመስል ማለት ፍየል እንዲህ ብላ እንደዛ ስብር ተብሎ ከልብ ነው የሚጀምረው። አጥሩን ስንገባ ራሱ ወደ ክርስቶስ ህብረት ነው የምንገባው። እንዴ የአንድ ታውቃላችሁ አይደል እንዴ የአንድ መዘጋጃ ቤት ስብሰባ ምን ያህል ጥንቃቄ እንደሚደረግበት። ስልካችሁን አጥፉ ምናምን ጸጥ ረጥ ነው የምንለው። ይሄ የክርስቶስ ህብረት ነው። እዚህ ውስጥ ስንገባ በደስታም ነው መግባት ያለብን። አሁን እንደው እዚህ አዲስ አበባ ያሉ ሚሊዮነርስ ብዙ ሀብት ያላቸው ይኖራሉ። አንዳንዶቹም ለአንድ ቀን በ3 ሚሊዮን የሚዝናኑ የሚኖሩ ይሆናል ግምት ነው እንጂ አንድ ሀብታም አግኝቼ አላውቅም። ግን እነዚያ ሰዎች በወር እንደው በቀን 3 ሚሊዮን ብር እያወጡ የሚዝናኑበት ማህበር ውስጥ ቢጨምሯችሁ ምን ይሰማቸዋል? 7 ቀን ኪዳን አታደርሱም? ደስ ብሏችሁ ደስን በቃ እንደው በቃ ጌታዬ ጸሎቴን ሰምቶኛል ሳንል አንቀርም። እንደው እውነት ለመናገር ማለት ነው በወር በቃ እንደዚህ ያ ፋንታሲ ይባላል። በቃ ይሄ ስር የሌለው ደስታ ማለት ነው። ስር የነቀለ ደስታ ማለት ነው። እና እንደሱ አሁን እንደዚያ ደስ እያለን ትልልቅ ሰዎች እንዴት እንደምናደንቃቸው ተመልከቱ። ትልልቅ አሁን ይሄን አጥፍቼ ልናገር። አሁን ለምሳሌ ግብረ ሰላም አሁን አዲስ አበባ የደረጃ እድገት አግኝቷል በደንብ አድርጎ ማለት ነው። ሰምታችኋል። በደንብ ነው የደረጃ እድገት ያገኘው። መጀመሪያ በውሃ ነበር፣ ጠላ ነበር። አሁን ጠላ ምንም ጡረታ ወጥቷል። ቢራ መጣ፣ እሱም ደግሞ አልሆነ አለ። አሁን ውስኪ ከሌለ ግብረ ሰላም ማን ይሄዳል አሉ ነው። ይሄም አንዲት እናት ነው የነገሩኝ። እውነት ለመናገር አዲሱ ሚካኤል እያስተማርኩ ስጨርስ ነው የነገሩኝ። እንደው እናንተ ቀዝቃዛ ውሃ ስጡ ትጸድቃላችሁ ትላላችሁ፣ እውነት ግን የአዲስ አበባ ቄሶች አሁን እኔ ቀዝቃዛ ውሃ ቀድቼ ግብረ ሰላም ብጠራቸው ይመጣሉ ብለው አናግረውኛል። እስቲ ለእነሱ ንገሯቸው አሉኝ። እና ሴትዮ ትልቅ ሴትዮ ናቸው። ስለዚህ ምንድን ነው እንዲው መብል መገምገሚያ አይደለም፣ እንብላ ግድ የለም። እንዲው ባይሆን ግን ያ ወደ ሌለበት ቤት ስንሄድ መቆጣታችን ነው የሚያሳዝነው። ያ ወደ ሌለበት ቤት ስንሄድ የተገኘውን መመገባችንስ እግዚአብሔር ይመስገን። ግን ያ ወደ ሌለበት ቤት ስንሄድ መከፋት ነው ክፋቱ። ለምን አመጣኸው ብትሉኝ ወደ እነዚያ ስንሄድ አሁን በጣም የትልቅ ባለጸጋ ቤት ስንሄድ ደስ ብሎን ወረዋም ላይ ሜቢ ነው ያም ይላል። ወደ ክርስቶስ ህብረት ስንመጣ ግን እውነት ፊል እናደርገዋለን ወይ ነው ራሱ ደስታ አለው ወይ ውስጡ ስንገባ ቤተክርስቲያን ስንገባ ወደዚህች ህብረት እየገባው ነው ብሎ ደስ ብሎት እስቲ ከቤተክርስቲያን ቅጥር ሲገባ ደስ ብሎት የሚገባ ሰው አለ ሊኖራል። ደስ ብሎት የሚገባ
መጀመሪያ ሲገባ እዚህ ብረት ውስጥ የጨመርከኝ አምላክ ተመስገን ብሎ የሚገባ ከዚህ ብረት ውስጥ እና ቤተክርስቲያን ማለት የእነዚህ ሰዎች መሰብሰቢያ ማለት ነው። ቤቱም የእግዚአብሔር ነው። ገብቷቸዋል? የማን ቤት ነው? የእግዚአብሔር ቤት ማለት ነው ቤተክርስቲያን። ይኸው አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 15 ላይ እመሰ ጎንደይኩ እፈቅድ ከመታይምር ዘከመታስተራት ቤተክርስቲያኑ ለእግዚአብሔር ሕያው አምዳ ወድዳ ለጽድቅ ቤቱ ለእግዚአብሔር ሕያው በዘገይ ግን የእግዚአብሔርን ቤት እንዴት እንደምታከናውን ታውቅ ዘንድ እወዳለሁ፣ እሷም የሕያው እግዚአብሔር ቤትና የእውነት መሰረት ናት ብሎ ይናገራል ቅዱስ ጳውሎስ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 የሕያው እግዚአብሔር ቤትና የእውነት መሰረት ናት። እሷን እንዴት እንደምትሰራ አዝሃለሁ የእግዚአብሔር ቤት። ስለዚህ አሁን እዚህ ስንገባ ወደ ንጉሱ ቤት እየገባን ነው ማለት ነው። ወደ ንጉሱ ቤት ድሮ ሰዎች ከጃንሆይ ድርጎ ሲሰጣቸው እንዴት ደስ እንደሚላቸው። ጃንሆይ ብዙ ጊዜ ጠዋት 3 ሰዓት ነበር ቁርስ የሚቀምሱ ይባላል። እዛች ላይ ለመገኘት እንዴት ሰው ደስ ብሎት ይገኝ እንደነበረ። እዚህ ስንመጣ ወደ ንጉሠ ነገሥት ወደ ኢየሱስ ክርስቶስ ቤት ነው የምንመጣው። በእርግጥ አለ እዚህ መቅደስ ውስጥ ክርስቶስ አለ። በእርግጥ አንድ ጥያቄ ልጠይቅ። ኦርቶዶክሳዊ ካህናትን መሀል ሆኖ እንዲህ ብሎ መጠየቅ ልክ ላይሆን ይችላል። ክርስቶስ ቤተ መቅደስ ውስጥ አለ የሚለውን መቼም ታውቃላችሁ አይደል? አዎ በሉ እንጂ አባቶች። በጣም ጥሩ ነው። ግን ወደ ቤተ ክርስቲያን ስትገቡ ክርስቶስ ቤተ መቅደስ ውስጥ እንዳለ ትዝ ይላቸዋል? ሳንዋሽ እውቀቱን እኮ እናውቀዋለን። እኔም ጭምር እኔም አውቀዋለሁ፣ እናንተ ታውቁታላችሁ። እንግዲህ ማንን ብለን ነው መቅደስ ላይ እንዲህ ብለን የምንቆመው? አለ ብለን ነው። ግን ትዝ ይለናል ቤተክርስቲያኑ ስንገባ፣ ወደ ቤተክርስቲያኑ ስንገባ ክርስቶስ መቅደስ ውስጥ ይታያቸዋል። ትዝ ይላቸው። እየቀደስን ራሱ ትዝ ይለናል። እየቀደስን ራሱ አሁን እዚያ ውስጥ ክርስቶስ ይታያል። በፍጹም በጣም ይሄ የነፍስ ከእግዚአብሔር ጋር ያላት መሰላል እየተቋረጠ እየቀዘቀዘ መጥቷል። ስለዚህ ወደ ስራነት እየተቀየረ ነው የሚባለው ለዚህ ነው። ፍጹም ማለት ነው። በቃ የድምፁን መስረቅረቅ፣ የማይኩን መውጣት፣ በደንብ መከናወኑ ሰዓቱ አሁን ራሱ ዋው ይላል። አሁን ማለት ሰው እንዴት አይነት በዓል ነው የዋል ነው ይላል። ምኑ ነው ጥሩ በዓል የሆነው ቢባል ማብራሪያ አይሰጥም። ደስ ያለው ሴርሞኒ የሆነው ነገር ነው። በቃ ይሄ ያላች እንደዚህ ደመቅ እንደዚህ ያለው ነገር ነው። ክርስቶስን እንዲያው ለ30 ደቂቃ ያራሱ ደስ ብሎኛል ያለው ሰው ፊት ለፊት እንዳለ ያስበዋል ወይ? ታውቃላችሁ ቤተ መቅደስ ውስጥ ለምን መንበር እንደምናስቀምጥ? ለምንድን ነው መንበር የምናስቀምጠው? ታቦቱን ለማክበር ብቻ ነው? አይደለም። ንጉሥ ክርስቶስ እዚህ ላይ ያለ ለማለት ነው። ለንጉሥ አይደል መንበር የሚቀመጠው? ንጉሥ ክርስቶስ እዚህ ላይ ያለ ማለታችን እኮ ነው ትርጉም። ስለዚህ አንድ ሰው ሊቀድስ ሲቆም ትናንትና እንደውም የሆኑ ሰዎች እያሉኝ ነበር። አንድ ካህን ታቦት ተሸክመው ስልክ እያዩ በቲክቶክ ተለቆ ብለው ትናንትና ልጆች ሲነግሩኝ ነበር። ታቦቱን ይዘው ስልክ አውጥተው ሲያዩ ማለት ነው። ይሄ ምን ማለት ነው? ማንን የሚሸከመው እንዴ? ጎበዝ የሆነ ሰሌዳ እኮ አይደለም የተሸከመው። የተሸከመው እኮ ክርስቶስን ነው። እዚያ ላይ ያለው ክርስቶስ እኮ ነው። ስለዚህ አንድ ሰው፣ አንድ ካህን፣ አንድ ምዕመን ማሰብ ያለበት ክርስቶስ ነው። ምንድን ነው የምትሉት? እኔ ቅዳሴ ብዙ አላውቅም። እዚህ ባለሙያም ስላላቸው አርፌ ነው የምቀመጥ፣ አልጮህም። ግን ወአስተሐቀረ ቁመተ ቅድመ ንጉሥ ሰማያዊ እንዳለን አይደል? በንጉሥ ክርስቶስ ፊት መቆምን አቃሏልና ነው። ስለዚህ ማስቀደስ ማለት ስርዓት ማሟላት፣ አንድን ድርጊት ፈጽሞ በ2 ሰዓት ውስጥ መጨረስ ሳይሆን በንጉሥ ክርስቶስ ፊት መቆም ማለት ነው። ኪዳን ማድረስ ማለት በንጉሥ እግዚአብሔር ፊት መቆም ነው እንጂ ተልኮን ጨርሶ ሚሽን አኮምፕሊሽድ ብሎ ቤትን መሄድ አይደለም። ጨርሰናል፣ ቅዳሴ አለቀ ቄሰ ገበዝ ከሙን ማለት አይደለም። እግዚአብሔርን ፊት ለፊት በልብ እያሰቡ መቆም ነው እና የእግዚአብሔር ቤት፣ እስኪ የእግዚአብሔር ቤት በሉ። አቤት እኔ እስከ ዘላለሙ ድረስ ቤተክርስቲያን የእግዚአብሔር ሁና እንድትዘልቅ ያድርገን። እዚህ ውስጥ ብዙ ዜማ ልክ የለውም እንጂ ብዙ ቅኔ ያለው ቤተክርስቲያን የእግዚአብሔር እንድትሆን እምለው። አንዳንድ ጊዜ ቤተክርስቲያን የባለ አባቶች ናት። አንዳንዱ ቤተክርስቲያን የትልልቅ ሽማግሌዎች ናት። አንዳንዲቱ ቤተክርስቲያን የሀብታሞች ናት።
ማለት ብዙ ብር የሰጡት የሚያዙባት ማለት ነው። ማለት ገብተው የሚፈተፍቱባት። አንዳንዱ ቤተክርስቲያን ደግሞ የአለቆች ናት። አሁን እንግዲህ ከየኔታ ጋር እንዳታጣልኝ፣ እኔ እያወራ ያለሁት ትምህርት ሃይማኖት ነው። በጣም እግዚአብሔር በሚያውቀው ማለት ነው። እና እያወራ ያለሁት ትምህርት ሃይማኖት ብቻ ነው፣ መድኃኔዓለም በሚያውቀው። እና አንዳንዱ እንደዚያ ነው። እና እግዚአብሔር የሚያኖረን ሳይሆን ሰው የሚያኖረን እስኪመስል ድረስ ማለት ነው። ቤተክርስቲያን የእግዚአብሔር አልሆነ አለች ነው የኔ ጥያቄ። ቴክኒካሊ አይደለችም። በስርዓት አምልኮ በቅዳሴው በምህላው ናት። ግን የእግዚአብሔር የአባታችን መሆኗ አልሰማን እንዲል ሆነ መጣ። ያ እንዲሆን አንድ ሰው ወደ ንጉሥ ክርስቶስ ደስ ብሎት እንዲገባ ይሄን ማሰብ አለበት። እምነትም ይጨምርልን፣ እግዚአብሔር አእምሯችንም ያከናውንልን። ቤተክርስቲያን የእግዚአብሔር ማደሪያ ናትና ቤቱ የእግዚአብሔር ሕያው አምዳ ወድዳ ለጽድቅ የእውነት መሰረት አላት ቅዱስ ጳውሎስ። የእግዚአብሔር ቤት የእውነት መሰረት። የእውነት መሰረት የሚለው ሁሉ ነገር እንደ ቤተ ክርስቲያን ነው። ማንም በዚች ምድር ላይ ለቤተ ክርስቲያን አገልጋይ ሆኖ ቢመጣ እንደ ቤተ ክርስቲያን ይቃኛል እንጂ ቤተ ክርስቲያን እንደሱ አትቃኝም። ሀሳቤን እንድትይዙልኝ የምፈልገው ቤተ ክርስቲያን እንደሚሾምላት ሰው አትቃኝም። የሚሾመው ሰው ነው እንደ ቤተ ክርስቲያን የሚቃኘው። ስለዚህ ቤተ ክርስቲያን ናት የበላይ ማለት ነው። የበላይ ቤተ ክርስቲያኒቱ ናት። ከየትኛውም በላይ ቤተ ክርስቲያን ናት የበላይ። መጽሐፍ ቅዱሱ እንደ ቤተ ክርስቲያን ነው የሚተረጎሙ። ስርዓት አምልኮ እንደ ቤተ ክርስቲያን ነው የሚቃኝ። ቀኖናው እንደ ቤተ ክርስቲያን ነው የሚቃኘው። የፕሮቴስታንት ዓለሙን ነጥሎ ያወጣው ይሄ ነው። ማርቲን ሉተር ይሄን ያደረገው የመታው ትልቁ ምሰሶ ይሄ ነው። ቤተ ክርስቲያን የእውነት መሰረት ናት። አንድ ሀሳብ ስታመጣ የሚዳኘው በቤተ ክርስቲያን ነው ሲባል የለም እንደ ግላችን በምናቀርበው ሀሳብ ነዋል። የለም የእውነት መሰረት ቤተ ክርስቲያን ነው። ቤተ ክርስቲያንን የለቀቀ ሁሉ ውሸት ነው። ቤተ ክርስቲያን ያልዳኘችው ውሸት ነው። ቤተ ክርስቲያን ማለት የነቢያትና የሐዋርያት ህብረት ማለት ነው። በእሷ ሁሉ ይዳኛል።